ነገ ምን ይበላሉ ዛሬ በልተው ሲያድሩ ምን ይበላሉ አዲስ አበባ ውስጥ እውነቱን ለመናገር እንደው ሌላ ምክንያት ምን እንደሆነ አላቅም ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም ቀን የጣላቸው ሰዎች ቀን ባነገሳቸው ገዢዎች ፖሊሲ ለድህነት ተዳርገው ነገስ ልጄን ምን አበላት ይሆን ብለው ሲጨነቁ የሚታየውን ዶክመንተሪ የሰራው ቻናል 4 የተሰኘው የእንግሊዝ ቴሌቪዥን ነው። በአዲስ አበባ ለመለመን የሚያበቃ ምክንያት የለም እያሉ በመናገር ረሃብተኞች ዳቦ ካጡ ለምን ኬክ አይበሉም ያሉትን ፈረንሳዊት ማሪያ አንቶኔትን የሚያስንቁ ከንቲባ የሚያሳዩት ደግሞ እነፋና ቴሌቪዥን ናቸው። አዳነች ይህን ንግግር በዚህ መልክ ሲናገሩ የከተማ ነዋሪን አፈናቅለውና ስራ አሳጥተው የበተኑና ያደህዩ በዚህም በየቤቱ ድህነት አስፋፍተው ብዙ ለማኞችን የፈጠሩ አይመስሉም። ከዚህ የከንቲባዋ ንግግር ጀርባ ግን የበዙ ጥፋቶችና ክፋቶች ሲፈጸሙ ከርመዋል። ሰዎች ጎዳናውን ሞልተው ሲለምኑ ለምን ትለምናላችሁ ተብለው ለእስር ሲዳረጉ የኮሪደሩን ልማት ገጽታ ታበላሻላችሁ እየተባሉ ሲሰወሩ ከርመዋል። የአዲስ አበባ ምግብ ቤቶች ለድሃ ምግብ እንዳትሰጡ ከሰጣችሁም የንግድ ፈቃዳችሁን እስከ ማጣት የሚደርስ ቅጣት ይገጥማችኋል ተብለው ማንም ምግብ የቸገረው እንዳይበላ ከልክለዋል። ድህነትን ሳይሆን ድሃን አብዝተው የሚጠሉት ብልጽግናዎች ለምኑ አዳሪዎችን ጎዳና ነዋሪዎችን ሰብስበው ወደ እስር ቤት ያስገቡት በመከላከያና ፖሊስ ፓትሮል ነው። እንደ መንግስት ነኝ ብሎ ሰብስቦ ወደ ማገገሚያ ማዕከል ወይም ወደ ስራ ማሰልጠኛ ቦታ አልወሰዳቸውም፣ ወደ እስር ቤት አግዟቸዋል። የሚለምኑትን ብቻ ሳይሆን የሚለመኑትንም እንቀጣለን ያሉት ባለስልጣን የአብይ አህመድ ቢሮ ባለስልጣን ናቸው። እንዳሉትም ለምጽዋት ጠያቂዎች ገንዘብ መስጠት ወንጀል ሆኖ ሰው ተጋግዞም ክፉ ቀንን እንዳያልፍ እያደረጉ ነው። እኒህ ባለስልጣን ማናቸው፣ መቼ ምን ተናገሩ የሚለውን እንመለከተዋለን። በዚህ መልኩ የከረመው ብልጽግና በከንቲባዋ በኩል ምንም የሚያስለምን ምክንያት የለም፣ ሰዎች ለምን እንደሚለምኑ አላውቅም እያለ ተከስቷል። ወይዘሮ ከንቲባ ሆይ ሰው የሚለምነውማ ደልቶት የሰው እጅና የሰው ፊት ማየት አምሮት በጣም ቀብጦ ነው ብሎ የሚመልስላቸው ሰው ቢኖር በእነዚያ ምንዱባን ላይ መሳለቅ ሊሆን ይችላል። ሰዎች ተራቡ ዳቦም እንኳን ቸገራቸው ስትባል ዳቦ ካጡ ለምን ኬክ አይበሉም ብላ እንደተገረመችው ፈረንሳዊት ያደረጋቸው ከንቲባ አዳነች ለምን ትለምናላችሁ ብለዋል። ልመናው የከፋው በገጠር ጦርነትና ድህነት ስለተስፋፋ በዚህም ወደ ከተማ የሚደረገው ፍልሰት ስለበዛ በመሃል ከተማ ስራ ደንበኛና ስራ ቦታ ተነቅለው ስለተፈናቀሉ የተፈናቀሉም ሰዎች ስለበረከቱ ነው የሚለውን ለነ አዳነች አቤቤ ማስረዳት ሊያደክም የሚችል ስራ ነው። አዲስ አበባን የወረሯት እንደ ድሮ በቁጥር ያነሱ ያደፈና የተቀዳደደ ልብስ የለበሱ ሰዎች ብቻ አይደሉም። የዘንድሮቹ ለማኞች ደህና ኑሮና ገቢ የነበራቸው በመንግስትና በግል ድርጅቶች ውስጥ ተቀጥረው የሚሰሩ አለባበሳቸውም መልካም የሚባል አለማመኑንም ገና ያልቻሉበት ሰዎች ናቸው። ለዚህም ማኝ የሚሆነን የራሱ የአገዛዙ ፓርላማ ነው። አዳነች አቤቤ እንደ ንግሥት አንቶኔት የሚያስለምን ነገር የለም ትኩስ ምግብ ብሉ እያሉ በሚያፌዙበት ከተማ ውስጥ የሚታየውን ብልጽግና ወለድ የልመና መስፋፋት የብልጽግና ፓርላማ ሰዎች እንዲህ ይገልጹታል። ልጆቼን የማበላቸው አጣሁ የሚሉ አዛውንቶች፣ ጋሽዬ ቁራሽ የዳቦ መግዣ ስጠኝ ራበኝ የሚሉ አንጀት የሚበሉ በርካታ ህጻናትን ማየት በከተማችን እየተለመደ መጥቷል። ልመና አልነበረም ማለት አይደለም። አሁኑ ግን እጅግ እየተባባሰ ሄዷል። የኑሮ ውድነቱን መቋቋም አቅቶት ህብረተሰቡ መድረሻ እያጣ ነው። እኒህ የፓርላማ አባል የሚናገሩት ስለ አዳዲሶቹ ለማኞች ነው። በአዲስ አበባ ውስጥ አለማመኑን እንኳን የማያውቁበት አዳዲስ ለማኞች የበብዛታቸው ምክንያት የመንግስቱ ፖሊሲ ድሃ ፈልፋይ ስለሆነ ነው። በደህናው ጊዜ የገዙትን ያልነተበ ልብሳቸውን ለብሰው እጃቸውን ለመጽዋቾች የሚዘረጉ ሰዎች የበዙበት ዘመንም ነው የሚለውን ሳይሆን ሁሉንም ክፉ ነገር ክደህ ደግ ደጉን ተናገር የሚል ብልጽግናዊ ወንጌል ለሚከተሉት የብልጽግና ሹማምንት የማይፈለግ ነገር ነው። ፓርላማው ከፈቀደልኝ በስራ መውጫ ሰዓት ፌስታል ይዘው ከሆቴል ተመላሽ ምግብ የሚለምኑ ሰራተኞች መኖራቸውን ላሳይ ዝግጁ ነኝ ብሎ ከጥቂት ወራት በፊት በፓርላማው ፊት የተናገረው የአገሪቱ የሰራተኞች ፌዴሬሽን ነው። የሚለምኑት ሰራተኞች ደሞዝ አላቸው የሚባሉ መሆናቸውን በማብራራትም ፈቃደኛ ከሆናችሁ ከስራ ሲወጡ ፌስታል ይዘው ሆቴል አካባቢ ቆመው የሚለምኑ ተቀጣሪ ሰራተኞችን ላሳያችሁ እችላለሁ። ሰራተኛው በቀን አንድ ጊዜ በልቶ መዋል አልቻለም። ሕክምናውን እንትወው እየጸለየ ይኑር። ቤት ኪራዩንም እንትወው በበረንዳ በሰዎች ላይ በጥገኝነት ይኑር፣ ግን በቀን አንድ ጊዜ እየበላ መኖር የለበትም ወይ ሲሉ የኢትዮጵያ የሰራተኛ ማህበራት ኮንፌዴሬሽን ፕሬዚዳንት ካሳሁን ፎሎ አብይ አህመድ ሚራክል ፈጸምኩ እያሉ በሚናገሩበት ፓርላማ
አዳነች አቤቤ ሰው ለምን ይለምናል እያሉ በሚያፌዙበት ከተማ ሲናገሩ ተደምጠዋል። ከወራት በፊት ከአዲስ አበባ ዘገባ የሰራው የቻናል ፎር ጋዜጠኛ ማንነታቸው እንዳይታወቅ ተሸፍነው የሚለምኑ አለባበሳቸው ገና ጀማሪ ምጽዋት ፈላጊ እንደሆኑ የሚያሳብቅባቸውን ሰዎች በምስሉ ላይ ሲያሳይ ከተማዋን ለማኞች አጥለቅልቀዋታል ብሎ ነበር። ህዝቡም ልመና ተባባሰ እያለ ሲናገር በካሜራዎቹ ቀድቷል። በኋላ ያው ልመና በፊት ለምን አሁንማ በጭራሽ ሰው ብንቁጭ አለን እኮ በቃ። እኒህ በልመና ልጆቻቸውን የሚያሳድጉ እናትም ሆኑ የፓርላማ አባሉ አበራዳሙ የሚናገሩት ስለ ልመና መበራከት ነው። የአሰሪዎች ፌዴሬሽን ፕሬዚዳንትም ተቀጣሪ ሰራተኞች ከስራ መውጫ ጠብቀው በፌስታል ምግብ ሲለምኑ በየምግብ ቤቱ ደጃፍ ላይ ይቆማሉ ብለው ሲናገሩ እንዲሁ የአገሪቱ መንግስት ሰራተኛ የምሳ ሰዓቱን በእምነት ተቋማት ውስጥ እንደሚያሳልፍ የተሰማውም ስለ ለውጡ ተአምራት ሲጨበጨብበት በሚውል ፓርላማ ነው። አዳነች አቤቤ ግን እንደ ንግስት አንቶኔት ለምን ኬክ አይበሉም ማለት የቀራቸው ያህልም ለምን ትኩስ ምግብ አይበሉም እያሉ ይቀልዳሉ። ይህንን ከማድረጋቸው በፊት ላለፉት በርካታ ወራት የኮሪደሩን ገጽታ ታበላሻላችሁ እየተባሉ በሺ የሚቆጠሩ የጎዳና ተዳዳሪዎችን ወደ አልታወቀ ቦታ እንዲወሰዱ አድርገዋል። እነዚያን ምንዱባን የት እንዳደረሷቸውም የማይታወቁት ብልጽግናዎች አሁን ደግሞ ሰው ለምን ይለምናል እያሉ በመቆጣት ላይ ናቸው። ይህ ቁጣቸው ሲለምኑ ያገኟቸውን ሰዎች እየደበደቡ እንዲያስሩም እያደረጋቸው እንደሆነ እየተሰማ ነው። በእርግጥ የሚለምኑ ሰዎች ብቻ ሳይሆኑ የሚለመኑና ለተቸገሩ ወገኖቻቸው የዕለት ጉርስ ምጽዋት የሚሰጡ ሰዎችም እንደሚቀጡ አብይ አህመድ በጽህፈት ቤት ኃላፊያቸው በኩል አሳውቀዋል። ዓለምፀሐይ ጳውሎስ የተሰኙት እኒህ ኃላፊ ድህነትን ሳይሆን ድሃን በብዙ የሚጸየፈው አገዛዝ ሹም ናቸውና ምጽዋት ለሚጠይቁ ምንዱባን ገንዘብም ሆነ ልብስ አሊያም ምንም አይነት ድጋፍ ቢያደርግ እነሱን የሚቀጣ ህግ ተዘጋጅቷል። እናም ሰጪውን እንቀጣለን ብለው ተግባራዊ አድርገዋል። የሰጪዎቻችን ባህል የዜጎች ባህል መቀየር አለበት። መስጠት የለብንም። ይሄን ከሃይማኖት ተቋማትም ጋር ተነጋግረናል። የህግ ረቂቅም ተዘጋጅቶ ለፍትህ ቢሮ አሁን በአሁኑ አቃቤ ህግ ቢሮ ቀርቧል። ምክንያቱም ህጉን ተግባራዊ እስካላደረግን ድረስ ሰጪዎቹን የቀጣን መሄድ ካልቻለን ልመና ይቀጥላል። ልመና ስራ አይደለም። ልመና ስራ ሆኖ ነው እዚህ ከተማ እየታየ ያለው። ልመናን የሚያህል አዋራጅ ነገር ሰው ወዶ የሚገባበት ይመስል ደግሞም አገሩን ሰላም ነስተው ድሃ አብዝተው ለማኙን እንዳላበረከቱት ነገር የብልጽግና ሹማምንት ለማኞችም ተለማኞችም ይቀጣሉ ይላሉ። እናም ቅጣቱ ተጀምሯልና እና ዓለምፀሐይ ጳውሎስ ያደህዩት ሰራተኛ ለልመና ተሰማርቶ ፌስታል ይዞ በምግብ ቤት ታዛ ላይ ቢገኝና ያ ምግብ ቤት ምጽዋቱን ቢሰጠው ያ ምግብ ቤት እስከ መታሸግ የሚደርስ ቅጣትን ይከናነባል። ለየኔ ብጤ ልብስ ወይም ጉርስ አሊያም ገንዘብ ሲሰጥ የተገኘ መጽዋች በደንብ አስከባሪዎች ወይም በትራፊክ ፖሊሶች የቅጣት ወረቀት እየተሰጠው መሆኑን መዘገባችን አይዘነጋም። መንግስትም ለድሃ ለምን ምጽዋት ሰጣችሁ ብሎ ዜጎችን ከቀጣ በኋላ ዓመቱ መጨረሻ ላይ ከቅጣት ግማሽ ቢሊዮን ብር ሰበሰቡ ብሎ ሪፖርት ያደርጋል። ፓርላማው በምግብ ቤቶች ደጃፍ ላይ ፌስታል ይዘው የሚሰለፉ ምጽዋት ፈላጊ ሰራተኞች እንዳሉ ሲናገርና አዳነች አቤቤ ለምን ትኩስ ምግብ አይበሉም እያሉ ሲዘባበቱ ዓለምፀሐይ ሰዎቹን እንቀጣለን እያሉ ሲዝቱ ምግብ ለተራቡ ሰዎች የሚሰጡ ሬስቶራንቶችና ሆቴሎች ቅጣት እንዲጣልባቸው ወስነዋልና እየተቀጡ ነው። ከጣቢያችን ጋር ቆይታ ያደረገ በአዲስ አበባ ውስጥ የልዩ ልዩ ቅርንጫፎች ባለቤት በሆነ አንድ ሬስቶራንት ውስጥ በስራ አስኪያጅነት የሚሰራ አንድ ኃላፊ ባለፈው 1 ዓመትና ከዚያ በላይ በተለየ ሁኔታ ከምግብ ቤታችን ውስጥ የደንበኞቻችንን ትራፊ ሊለምኑ ወይም በዝቅተኛ ዋጋ ገዝተው ለመውሰድ የሚመጡ የመንግስት ሰራተኛና የተለያዩ የድርጅት ተቀጣሪዎች በዝተዋል ይልና ይሁን እንጂ ምግብ ከሰጠን እንደምንቀጣ ስለተነገረን መድፋት ጀምረናል እንጂ ለነሱ አንሰጥም ሲል ይናገራል። ብዙ ስራ ያላቸው የመንግስት ተቀጣሪዎች፣ የባንክ ተቀጣሪዎች፣ ሾፌሮች፣ ሌሎችም በርካታ ሰዎች በየቀኑ ማታ ወደ ቤታቸው ሲሄዱ በፌስታል አስረው ገዝተው ነው ይዘው የሚሄዱትና ያለውን የኢኮኖሚ አቅም ይታያል። እንግዲህ ኢትዮጵያ ውስጥ ያለው የገንዘብ የመግዛት አቅም መዳከም ከዚህ ጋር ተያይዞ ብዙ ሰዎች በዚህ ጥገኛ ሆነው ነው የሚኖሩትና መንግስት ምን እንዳሰበ አይታወቅም። ግን ይሄንን በአጠቃላይ ለውጭ አካል እንዳይሰጥ ተብሏል። አዎ ብልጽግና ከልክሏል። አገዛዙ ያስራባቸው ድሃዎች ያደህያቸው ሰዎች በየሆቴሎች ደጃፍ ትራፊ ምግብ እየተማጸኑ ወይም በዝቅተኛ ዋጋ እየገዙ መሆኑን ሲመለከት የትኛውም ምግብ ቤትና ሆቴል ለድሃዎች ምግብ እንዳይሰጥና እንዳይሸጥ ህግ አውጥቷል። ሰው በልቶ ሲያድር ሰውም ሰላም ውሎ ሲገባ የሚበሳጨው አገዛዝ የምትሰጡ ወዮላችሁ ባለው መሰረት በአዲስ አበባ ከተማ መስተዳድር በአዳነች አቤቤ በኩል ህግ አውጥቶ ለእያንዳንዱ ምግብ ቤት አስተላልፏል። ምግብ ለድሃ የሰጠ የትኛውም ሆቴልና ሬስቶራንት ከ50 ሺህ እስከ 300 ሺህ ብር ድረስም ይቀጣል። ስራ አስኪያጁ ትራፊ ምግቦች ለድሃ የምትሰጡ ከሆነ እንቀጣችኋለን፣ ቅጣቱም እስከ ንግድ ፍቃድ መንጠቅ ይደርሳል ከተባልን በኋላ ምግብ አረቀን እየደፋን ነው ብለዋል። በስተንግዶ ጋር በተያያዘ ምግብ አቅርቦት ላይ ለሚሰሩ ድርጅቶች ከከተማ አስተዳደሩ ደብዳቤ መጥቷል። የሚለው ምንድነው? ቀጥታ ከዚህ በፊት ስናደርግ የነበረው
የትርፍ በተለምዶ ቡሌ እየተባለ የሚጠራው የትርፍ ምግብ ለማንኛውም ለውጭ አካል ተላልፎ እንዳይሰጥ ይልቁንስ እንዲደፋ እንዲወገድ የሚል መመሪያ ነው የተሰጠው። ድሃ በልቶ አይደር የሚለው መንግስታዊ መንፈስ ድህነትን ሳይሆን ድሃን አብዝቶ የሚጸየፍ አገዛዝ ባለበት ሀገር የሚሰማው ለምን ትኩስ ምግብ አይበሉም የሚሉ ከንቲባ ብቻ ሳይሆኑ እንዲህ ያሉ ጉዶችም ናቸው። ልመና የሚበረታታ ነገር ሊሆን እንደማይችል ታውቆ ያደረ ጉዳይ ነው። መንግስታት ልመናን ለማስቀረት የሚያስችላቸውን ፖሊሲ ቀርጸው አምራቹን የህብረተሰብ ክፍልም ጉልበቱን የሚጠቀምበትን ስልት ይነድፋሉ። አማራጮችን አቅርበው የሥራ ዕድሎችን ፈጥረው ዜጎች የገቢ ምንጫቸውን የሚያሳድጉባቸውን ስልቶች አስተዋውቀው ሰላም አስፍነው ከገጠር ወደ ከተማ የሚደረግን ፍልሰት ለማስቆም የሚያስችል ኢንዱስትሪና የገጠር የማምረቻ ስልት አዘጋጅተው ልመናን የማያበረታቱ መመሪያዎችንና ህጎችን ቢያወጡ የሚጠበቅ ነው የሚሉ አስተያየት ሰጪ፣ የብልጽግናው መንግስት ግን የራሱን መንግስት ሰራተኞች ጭምር አደህይቶ ለልመና ዳርጎ ሲያበቃ ጦርነት ፈጥሮ ዜጎች ወደ ከተማ እንዲሰደዱ አድርጎ እያለ ድህነትን ወንጀል የሚያደርግ ለጋሾችን የሚቀጣ ደንብ አስከባሪ ማሰማራቱን ጭካኔ ሲሉ ይገልጹታል። ከ5 ዓመታት በፊት ከ50 ሺህ በታች እንደሚሆን ይገመት የነበረው የአዲስ አበባ ለምኖ አዳሪ ሰው አሁን በመቶ ሺዎች እንዳደገ፣ ወርሃዊ ገቢ የነበራቸው የመንግስት ሰራተኞችም ጭምር ይህንኑ ዘርፍ እንደተቀላቀሉት በይፋ መነገር ጀምሯል። ከደንብ አስከባሪዎች ጋር እየተራወጡ ይህንን ልመና ከተቀላቀሉ አዳዲሶቹ ለማኞች መካከል ባለደሞዝ ሰራተኞችም ይገኙበታል። የኢትዮ ፎረም ተባባሪ አዘጋጅ ኢንጂነር መቅደስ ከወራት በፊት ለጣቢያችን በላከችው አንድ መጣጥፍ ያሰፈረችው ታሪክ ለዚህ ምስክር ነው። መቅደስ እንዲህ አለች። እኔና መሰል ሙያ ያለን መሐንዲሶች ለወትሮ የተሻለ ክፍያ የምናገኝ ነበር። አሁን ግን እኔው ራሴ የኑሮ ውድነቱን መቋቋም አቃተኝ። የሥራ ባልደረቦችም እንደኔው ምኑን ከምን አያይዘው ይህንን ክፉ ቀን እንደሚያሳልፉት ሲቸገሩ ተመለከቱ። ከቤት በባዶ ሆድ ወጥቶ ቁርስ የበላም መስሎ ምሳን በኩራት ተሸፍኖ የሚያልፈው የመንግስት ሰራተኛ በተለይ ከባለፈው ዓመት ወዲህ ሕይወቱ የተመሰቃቀለ ብዙ ነው። አንዳንዱም የልመናውን ጎራ በግላጭ ተቀላቅሏል። ሰርቶ ቤተሰቡን መደጎም ቢያቅተው በትርፍ ሰዓቱ ለምኖ ልጆቹን ማብላት መተዳደሪያው አደረገ። በልቶ ማደር ቅንጦት በሆነበት ሀገር እንኳን አዲስ ልብስ ሊገዛ በላዩ ላይ የሚነትበውን በከሳ ቁጥር ከልኩ የሚሰፋውን ኮት ደርቦ የሚለምነው የመንግስት ሰራተኛም እየተበራከተ ነው። በየቀኑ ልብ ሰባሪ ልመና እየታዘብኩ ከከረምኩ በኋላ በአንድ ያዘቦት ቀን በመንገድ እያለፍኩ በቅርብ የማውቀውና በአንድ መስሪያ ቤት ውስጥ የመምሪያ ኃላፊ የሆነ ሰው በነተበ ልብስ ለልመና አደባባይ ወጥቶ አየሁት። መጀመሪያ የተሳሳትኩ መስሎኝ ነበር። አይኔን በሁለት እጆቼ ጠራርጌ እንደገና ዞሬ አየሁት። አልተሳሳትኩም። የመምሪያ ኃላፊው ነው። ኦ አምላኬ ብዬ አፌን በሁለት እጆቼ ሸፍኜ መሃል መንገድ ላይ ቆሜ ቀረው። ከድንጋጤ ባንኜ ወደፊት ስራመድ በድኔን ነበርኩ። እንዲህ ያሉትን ሰዎች ነው እንግዲህ አዳነች አቤቤ ለምን ትኩስ ምግብ አይበሉም ብለው የሚቀልዱት። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። በአመር ጠላሁ ያለችውን ዝንጀሮ የሚያስታውሱት እነ ከንቲባ አዳነች ወደ አንዱ ጠጋ ብለህ ትኩስ ምግብ ለምን አትበላም ይሉታል። እና አዳነች አቤቤ ግን ድሃም መፍጠርና ከዚያ ድሃ ኮሪደሩን ገጽታውን ታበላሻለህ እያሉ መሰወርን ትተው ሰዎችን ስራ የሚያገኙበትን መንገድ እንዲፈልጉ ከገጠር ወደ ከተማ እንዲሰደዱ የሚያደርገውን የጦርነት ፖሊሲም እንዲተዉ የሚመክሯቸውን ድምፆች አይሰሙም። ይልቁንም ይህንን የሚሉትን የለማኝ ልጆች ናቸው ማለት የሚቀረውን መግለጫ አውጥተው ይዘልፏቸዋል። በዚህ በምስሉ ላይ የሚታየውን ጽሑፍ ያሰራጨው የከንቲባዋ ቢሮ ስለዚህኛው ንግግራቸው ሰዎች የቁጣ አስተያየቶችን ሲናገሩ አስተዳደጋችሁን ያመለክታል በማለት ተቾቻቸውን በለማኝነት ወንጅለዋል። ጠቅላይ ሚኒስትሩም ሆኑ እንደ አዳነች ያሉ ሹሞች ስለ ድህነት ቅነሳ ፖሊሲ ሲናገሩም ሆነ በአሁኑ ወቅት ከድህነት ወለል በታች የሚገኘው የህዝብ ቁጥር ስንት እንደሆነ ሲያብራሩ አይሰሙም። ይህ ሳይንሳዊ ትንታኔ ለኦህዴድ ሰዎች አእምሮ ስለሚቸግር ብቻ ሳይሆን ሆን ተብሎም የሚዘለል ጉዳይ ይመስላል። የተባበሩት መንግስታት የሚሊኒየሙ የልማት ግቦች ሰስቴናብል ዴቨሎፕመንት ጎልስ ብሎ ካስቀመጣቸውና ኢትዮጵያ የፈረመችው ከ4 ዓመታት በኋላ በ2030 ይሳካል በሚል ከተዘረዘሩ መሰረታዊ አጀንዳዎች መካከል በአንደኛ ደረጃ ላይ የተቀመጠው ድህነት ፍጻሜውን እንዲያገኝ ማድረግ የሚለው ነው። በቀን $2.1 በታች የሚያገኙ ሰዎች ቁጥር እንዲያበቃ ማድረግ የሚለውን ይህንን የተባበሩት መንግስታትን ግብ ስለማሳካት ከመስራት ይልቅ ድሃዎችን ማብዛት ስራዬ ብሎ የተሰማራው ብልጽግናው መንግስት በአሁኑ ወቅት 72 በመቶን የአገሪቱን ህዝብ አደህይቶታል። ይህ በምስሉ ላይ የሚታየው የተባበሩት መንግስታት ድርጅት ሰነድ ባሳለፍነው የፈረንጆች ዓመት ኢትዮጵያ ከአጠቃላይ ህዝቧ 72 ሚሊዮኑን በማደህየት ከዓለም አንደኛ መሆኗን ያሳያል። ይህ ደግሞ 86 ሚሊዮን ኢትዮጵያዊ ማለት ነው። ይህ ሁሉ አቀፍ ድህነት መብላት አለመቻል፣ መታረዝና መኖሪያ ቤት አለማግኘት ብቻ አይደለም። አለመማር፣ አለመታከምና መሰል ነገሮችን
አለማድረግንም ጭምር ነው። እንዲህ ባለ መልኩ እንዲህ ባለ ህይወት ውስጥ የሚገኙ ነዋሪዎች ደግሞ ለልመና ከመዳረግ ውጪ አማራጭ የላቸውም። የብልጽግናው አገዛዝ ወደ ስልጣን በመጣበት ሰሞን በኢትዮጵያ ውስጥ ከድህነት ወለል በታች የሚኖረው ህዝብ ቁጥር 23 በመቶ ወይም 23 ሚሊዮን ገደማ እንደነበር የገንዘብ ሚኒስቴርን ሪፖርት ዋቢ ያደረገው ይህ በምስሉ ላይ የሚታየው የአዲስ ማለዳ ጋዜጣ ዘገባ ያሳያል። አሁን አገሪቱ 72 በመቶ ወይም 86 ሚሊዮን ህዝብ በሁላ አቀፍ ድህነት ውስጥ እንዲማቀቅ እያደረገች መሆኑ በዓለም አቀፍ ደረጃ ተጋልጧል። ሌላው ቀርቶ ገዝተው መብላት የሚችሉ ሰዎች ያስተረፉትን ምግብ እንኳን ድሃ እንዲያገኘውና ነፍሱን እንዲያተርፍ ፖሊሲ ያወጣው ብልጽግና ደግሞ ለምን ትኩስ ምግብ አትበሉም እያለ እየቀለደ ነው። እንዲህ አድርጎ ኢትዮጵያን በየቀኑ የሚደህዩ ሰዎች የሚኖርባት ሀገር፣ ጦርነትና ድህነትን ሸሽተው ከገጠር ወደ ከተማ የሚፈልሱ ሰዎች የሚበረክቱባት ምድር ያደረጉ ገዢዎች በከተማ ላይ ለማኝ አኒ ማለታቸው ሳይበቃ ለምን ትኩስ ምግብ አትበሉም ብለው መመጻደቃቸው ሳምንታዊ መነጋገሪያ ሆኗል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።